የጌታ ቤተሰቦች ሰላምና ደስታ ለዘላለም ለእናንተ ይሁን። የእግዚአብሔርን ቃል የምንማርበት ቆንጆ ጊዜ ይኖረናል። ቆሮንቶስ ሰዎች ምዕራፍ 13 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል የምንማርበት ይሆናል። ስለ ንጹህ ፍቅር እናያለንበት። አቅማችን የደከመበት ክርስትናን አቅመ ቢስ አድርጎ የያዘውን ነገር ነው የምንማረው። መጽሐፍ ቅዱሳችንን ከማንበባችን በፊት እንጸልይ። እግዚአብሔር ቃሉን እንዲያበራ በጌታችን በመድኃኒታችን በኢየሱስ ስም ለስምህ ክብር ይሁን። ይህንን የእግዚአብሔርን ቃል ስንማር ሳለ እግዚአብሔር ሆይ ዓይናችን እንዲከፈት፣ ልባችን እንዲበራ፣ ውስጣችን ሁሉ የተለወጠ እንዲሆን የጌታችን የመድኃኒታችን የኢየሱስ ኃይል በላያችን ላይ እንዲመጣ የፍቅር ጉልበት እንዲያገኘን እግዚአብሔር ሆይ በኢየሱስ ስም ጸለይን። ክርስትና የፍቅር ቋንቋ ነው ራሱ። እግዚአብሔር ሆይ ይቅር የማይባለውን ኃጢአት ይቅር ብሎ መኖር ከክርስትና ዓለም የመጣ ነው። እግዚአብሔር የዘላለም አምላክ በዚህ ሁሉ እንድትባርከን ጸልያለሁ። ስለዚህ ጊዜ ተባረክ በኢየሱስ ስም አሜን። መጽሐፍ ቅዱሳችን ቆሮንቶስ ሰዎች ምዕራፍ 13 ከቁጥር 1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ጸናጽል ሆኛለሁ። ትንቢትም ብናገር ምስጢርን ሁሉና እውቀትን ሁሉ ባቅ ተራሮችን እስኪፈልስ ድረስ እምነት ሁሉ ብኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ሁሉ ሊመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትን ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። ስለ ንጹህ ፍቅር ነው ዛሬ የሚነግራችሁ። በህይወታችን በጣም የተፈተንበት ትልቁ ጉዳይ ፍቅርን በማጣት በጣም በችግርና በመከራ ውስጥ ነው ያለነው። ጌታችን ኢየሱስ እኛን የወደደበት መንገድ ህይወቱን ሰጥቶን በመስቀል ላይ ለእኔና ለአንተ ሞቶን፣ እኛ ግን ለወንድሞቻችን ፍቅር የምንሰጥባቸው መንገዶች በሁኔታዎች የተያዙ ናቸው። ዘመዳችን ከሆነ፣ ቤተሰባችን ከሆነ፣ ገንዘብ ያለው ከሆነ፣ የሚወደን ከሆነ እኛም መልሰን በእንደነዚህ አይነት ጥቅሞች በተያያዘ ፍቅር ልንወዳቸው እንችላለን። ጌታ በእንደዚህ አይነት መንገድ አይደለም የወደደን። ጌታ የወደደን ነፍሱን ሰጥቶን በመስቀል ላይ ተሰቅሎን የኔን ኃጢአት ተሸክሞን ስለ እኔ እርግማን ሆኖን ስለ እኔ ተራቅቶን እኔ እንዳልራቆት ጌታ ይፈልጋል። ሕግ ሁሉ ፍጻሜ እንደሆነ የእግዚአብሔር ቃል ይናገራል። ፍቅር የሌለው ሰው እግዚአብሔርን እንደማያውቅ የእግዚአብሔር ቃል ይናገራል። ወንድሙን የማይወድ ነፍሰ ገዳይ ይላል። ወንድሙን የማይወድ እግዚአብሔርን ግን ይወዳል የሚል እግዚአብሔርን አያውቀውም ይላል። ፍቅር የሌለ ሰው እግዚአብሔርን አያውቅም። ምናልባትም ሊሰብክ፣ ሊዘምር፣ ሙሉ ጊዜ አገልጋይ ሊሆን ይችላል። ቤተክርስቲያን የተከለ ሊሆን ይችላል። ግን ወንድሙን የማይወድ ከሆነ እግዚአብሔርን አያውቀውም። ሰውየው ምን እኔ እግዚአብሔርን አውቀዋለሁ ሊል ይችላል። እግዚአብሔር ግን አታውቀኝም። ለምንድን ነው እግዚአብሔር አታውቀኝም የሚለው? እግዚአብሔር ጠላቶቹ ሆነን ሳለ ወዶናል። ስለዚህ እኔ የተወደድኩት ሰውዬ ወንድሞቼን መውደድ አለብኝ። ካልወደድኩት እኔ የእግዚአብሔር አይደለሁም። ስለዚህ እግዚአብሔር እኔን አያውቀኝ። ወገኖቼ ሆይ በጣም የተፈተንበት እጅግም በጣም ዝቅ ያልንበት ሞራላችን የወደቀበት ነገር ቢሆን ይሄ ነው። ፍቅር የለም፣ ፍቅር እየቀዘቀዘ ነው እንላለን። ኢየሱስ ፍቅር አልቀዘቀዘም። ወንድሜን እወደዋለሁ፣ ወንድሜን ከራሴ ይልቅ እወደዋለሁ፣ ከራሴ የተሻለ አድርጌ እቆጥረዋለሁ። ያ ካልሆነ ክርስትናችን የተፈተነ ነው። በእውነት ራሳችንን ልንፈትሽ የሚገባ ነገር ለምናገኛቸው ነገሮች ብለን ወንድሞቻችን መግደል፣ ወንድሞቻችንን ዝቅ አድርገን ማየት፣ እንደገና መናቅ፣ ወንድሞቻችን ላይ ክፉ መናገር ቤተክርስቲያን የተፈተነችበት ነገር ነው። ቸርች ውስጥ ሆነን እንኳን ወንድሞቻችንን ስማቸውን የማናቅ ተግባራቸውን የማናቅ ብዙ ነን። ግን እንዲሆነን የቸርችን ስርዓት እንጠብቃለን። ሰዓት ጠብቀን እንመጣለን። የእግዚአብሔርን ቃል ግን መጠበቅ አቅቶናል። የእግዚአብሔር ቃል የሚለው እንደዚህ ነው። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም ይላል።
በሰዎችና ይላል በመላእክት ሊሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚያንሸዋሽው ጸናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉና ዕውቀትንም ሁሉ ባቅ ተራሮችንም እስኪፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ኦልሬዲ ፍቅር የሌለ ሰው ከንቱ ነው። ምንም ቢያደርግ ቢያፈስ ቢቀዳ ቢሰጥ ወርቅ ቢለብጥ ያለውን ለድሆች ቢሰጥ ስጋውን ለእሳት አሳልፎ ቢሰጥ ፍቅር ግን ከሌለ ያደረገው ነገር ሁሉ ከንቱ ነው ይላል። እባካችሁን ዛሬ ይህንን ቃል የምትሰሙ ሰዎች ባል ለሚስቱ፣ ሚስት ለባል፣ ለቤተሰብ ያለውን ፍቅር ልፈትሽ ይገባል። ጓደኞች ለጓደኞቻችን፣ አገልጋይ ለምእመኑ፣ ምእመን ለአገልጋዩ፣ ደግሞ ለማናቃቸው ለምናቃቸው ያለንን ፍቅር ልንመዝን ይገባል። መጽሐፍ ቅዱስ ከወዴት እንደወደክ አስብ፣ ፈጥና ንስሐ ግባ፣ ንስሐ ባትገባ ፈጥኜ እመጣለሁ፣ መቅረዙን ከስፍራ ምን ያደርገዋል እወስደዋለሁ ይላል የእግዚአብሔር ቃል። ስለዚህ መቅረዛችን ከመወሰዱ በፊት ንስሐ ብንገባና ብንመለስ የተሻለ ነው የሚሆነው። ፍቅራችንን ልንመዝን ይገባል። አንደኛ ቆሮንቶስ ምዕራፍ 13ን በሙሉ መጽሐፍ ቅዱስ ውስጥ እጅግ የሚታወቁና የፍቅር መዝሙር እየተባሉ ከሚጠሩት ክፍሎች አንዱ ነው። ይሁን እንጂ ይህ ክፍል የተጻፈው ለሰርግ ስነስርዓት ማድመቂያ ወይም እንዲሁም ለግጥም ውበት ሳይሆን በቆሮንቶስ ቤተክርስቲያን ውስጥ ለነበረው ታላቅ ቀውስና መከፋፈል ቀጥተኛ ማስተካከያ እንዲሆን የተጻፈ መልእክት ነው። የቆሮንቶስ ከተማ በወቅቱ የነበራት ማህበራዊና ባህላዊ ሁኔታ በቤተክርስቲያኗ ላይ ከፍተኛ ተጽዕኖ አሳድሮ ስለነበረ እነዚህ ሰዎች የክርስቶስ ፍቅር እንዲኖራቸውና እውነተኛ ፍቅር ይዘው እንዲያድጉ ካሉበትም ሁኔታ ታርመው እንዲመለሱ የተጻፈ መጽሐፍ ነው። የከተማዋ መልክዓ ምድርና ባህል ቆሮንቶስ በሁለት ባህሮች መካከል የምትገኝ የንግድና የወደብ ከተማ ነበረች። በመሆኑም ከተማዋ የብልጽግና፣ የፍልስፍና፣ የዓለማዊ ጥበብና የብልግና ማዕከል ነበረች። ከተማዋ የምትታወቀው በእንደዚህ አይነት የቆሮንቶስ ከተማ በወቅቱ የነበራት ማህበራዊና ባህላዊ ሁኔታ በቤተ ክርስቲያኒቷ ላይ ከፍተኛ ተጽዕኖ አሳድሮ ነበር። አሁን ያለንበት ሁኔታ በሀገራችን አሁን ያለንበት የስልጣኔው የእድገቱ እንዲሁም ደግሞ ማህበራዊውም ባህላዊም ሁኔታ ቤተክርስቲያንን እንድትቃወስ ምክንያት እንደሆነ ሁሉ በዛም ዘመን ለነበረች ቤተክርስቲያን አስቸጋሪ ዳገት የሆነባት ነገር ነበራት። እሱም የከተማዋ መልክዓ ምድርና ባህል ቆሮንቶስን በሁለት ባህሮች መካከል የምትገኝ የንግድና የወደብ ከተማ ነበረች። በመሆኑም ከተማዋ የብልጽግና፣ የፍልስፍና፣ የዓለማዊ ጥበብና እንዲሁም የብልግና ማዕከል ነበረች። አደገኛ ነገር ከተማ ውስጥ አለ። ይሄ የወደብ ከተማ ከመሆኑ ጋር የተነሳ ከሌላ ቦታ የሚመጡ እንዲሁም ደግሞ በዛው ከተማ የሚኖሩ ያደጉ ሰዎች ስለነበሩ ከተማዋን ምን አድርጓታል? ወጥሯታል። ስለዚህ ከዚህ አንግል የተነሳ ፍቅር እየቀዘቀዘ መጥቷል። ቤተክርስቲያን ውስጥ ያሉ ነገሮች ሁሉ ምን እየሆኑ መጥተዋል? እየተበላሹ መጥተዋል። መልካም የነበሩ ነገሮች ሁሉ በመጥፎ ነገር እየተተኩ መጥተዋል። ይሄንን ለማስተካከል የተጻፈ የእግዚአብሔር ቃል ነው። የቆሮንቶስ አማኞች ማንነት አብዛኞቹ አማኞች የመጡት ከዛ ዓለማዊና ራስ ከፍ የማድረግ ባህል ውስጥ ስለነበረ የድሮው ማንነታቸውና አስተሳሰባቸው ወደ ቤተ ክርስቲያን አብሮ ገብቶ ስለነበረ የፉክክርና የመከፋፈል መንፈስ በቤተ ክርስቲያኒቷ ውስጥ ከፍተኛ መከፋፈል ነበር። አንዳንዶቹ እኔ የጳውሎስ ነኝ፣ ሌሎቹ እኔ የአጵሎስ ነኝ ይሉ ነበር። በተጨማሪም በሀብታምና በደሃ መካከል መለያየት፣ በቅዱሳን መካከል መካሰስና የሞራል ዝቅጠት በስፋት ይታይ ነበር። ይህንን ለመስተካከል የተጻፈ መጽሐፍ ነው። አሁን እኛ ጋር እንደዚህ አይነት ነገር ጎልቶ ሞልቶ ይታያል። ማን አንተ የማን አንተ ከሰሜን ነህ፣ ከምስራቅ ነህ፣ ከምዕራብ ነህ፣ ከደቡብ ነህ የሚሉ እንደዚህ አይነት ክፉ እኛን የማይመጥኑ ከተጠራንበት ጥሪና ከተወለድንበት አወላለድ ጋር ማይስተካከሉ እንዲሁም ማይመቹ ሀሳቦች አሁን እንደሚታዩ ማለት ነው። የሚገርማቸው አንዳንድ ቸርች የእነ እከሌ ዘር ቸርች ይባላል። አሁን
እክሌ የነ እክሌ እኮ አገልጋይ ነው ይባላል። ጎሳ ተጠርቶ፣ ብሔር ተጠርቶ፣ ሰፈር ተጠርቶ ያንም ይሄ ነገር ነበር። ለዛ ማስተካከል የተጻፈ መጽሐፍ ነው። ምን ተብሎ ይሄን ሁሉ የምታደርጉ ሰዎች እኔ የበሎ ነኝ እኔ የእክሌ ነኝ የምትሉ ሰዎች ሰዎችን እየጠላችሁ ነው። ስለዚህ ፍቅር ከሌለ የምታደርጉት ነገር ከንቱ ነው። ዋጋ እንዳትከፍሉ ቶሎ ብላችሁ ንስሐ ግቡ፣ ተስተካከሉ ለማለት የተጻፈ መጽሐፍ ነው። ይሄ መልእክት ወደ አንቺ በሚደርስበት ሰዓት፣ ወደ አንተ በሚደርስበት ሰዓት፣ ወደ እናንተ በሚደርስበት ሰዓት እናንተ ያላችሁበት ሁኔታ እንዴት ነው? በመከፋፈል ውስጥ ነው? በመካሰስ ውስጥ ነው? በፉክር ውስጥ ነው? ወይም አንዱን በመግፋትና በመጥላት ውስጥ ነው ያላችሁት? እባካችሁን ራሳችሁን ቆም ብላችሁ አስቡ። ኢየሱስ ፍቅር ነው። የመንፈሳዊ ስጦታዎች አጠቃቀም ችግር በቤተክርስቲያን ውስጥ በጣም የሚታየው ነገር ይሄ። በቤተክርስቲያን ውስጥ ከፍተኛ መከፋፈል ነበር። አንዳንዶቹ እኔ የጳውሎስ ነኝ እኔ የሌላ የአጵሎስ ነኝ ይሉ እንደነበረም መንፈሳዊ ጸጋ ስጦታዎችም ደግሞ መበላለጥ፣ እክሌ ከእክሌ ይበልጣል፣ እክሌት ከእክሌ ታንሳለች አይነት ነገር ተፈጥሯል። የቆሮንቶስ አማኞች በተለይም በሊሳን መናገር እንዲሁም ትንቢት መናገር የመሳሰሉትን ጎልቶ የሚታዩ የመንፈስ ቅዱስ ስጦታዎችን ለግል ክብራቸው ለትዕቢትና ሰዎችን ለመናቅ ይጠቀሙባቸው ነበር። እክሌ ጸጋ አለው እክሌ ደግሞ ጸጋ የለውም አይነት ነገር። ትንቢት የሚናገር ትልቅ እኔ እኮ ትልቅ ነኝ አሁን የለም አሁን አለ እኮ ጎልቶ ነው ያለው። እንደዚህ የምትናገሩ እኔ እኮ ትልቅ ነኝ እንደዚህ ምናምን ትንቢት ተንባይ ነኝ አዋቂ ነኝ የምትሉ ሰዎች ካላችሁ ለራሳችሁ ደግሞ ለግል ጥቅም የምትጠቀሙ ካላችሁ አስቸጋሪ። ይሄንንም ለመስተካከል የተጻፈ መጽሐፍ ነው። አንደኛ ቆሮንቶስ ምዕራፍ 13 የሚገኘው በምዕራፍ 12 እና ምዕራፍ 14 መካከል ነው። ይህ አቀማመጥ በራሱ ትልቅ ትርጉም አለው። ምዕራፍ 12 ጳውሎስ ስለ መንፈሳዊ ስጦታዎች ልዩነትና ስለ ቤተ ክርስቲያን አንድነት አንድ አካል ብዙ ብልቶች እንደሆኑ አስተምሯቸው ነበር። ምዕራፍ 13 ደግሞ እነዚህ ሁሉ ስጦታዎች ያለ ፍቅር ከንቱ መሆናቸውንና ፍቅር ከሁሉ የሚበልጥ መንገድ መሆኑን ኑ ላሳያችሁ ብሎ ነው የሚጀምረው። ኑ ላሳያችሁ ምን ፍቅር ከሁሉ የሚበልጥ መሆኑን እና ምዕራፍ 12 በአንድ አካል ብዙ ብልቶች አሉ። እነዚህ ብልቶች ደግሞ አገልግሎታቸውን የሚሰጡት በፍቅር ካልሆነ ደግሞ ከንቱ ነው ይልና ኑ ከሁሉ የሚበልጠውን መንገድ ላሳያችሁ ብሎ ነው የሚጀምረው። የመንፈሳዊ ስጦታዎች አጠቃቀም በቤተክርስቲያን ውስጥ እንዴት በስርዓትና ሰዎችን ለማነጽ መሆን እንዳለበት የሚያስተምረው ክፍል ምዕራፍ 14 ነው። ጳውሎስ በምዕራፍ 12 መጨረሻ ላይ ከሁሉ የሚበልጠውን መንገድ አሳያችኋለሁ ብሎ ምዕራፍ 12 ከቁጥር 31 ካለ በኋላ በቀጥታ የሚቀጥለው ወደ ምዕራፍ 13 የፍቅር መግለጫ። ስለዚህ ፍቅር ከሁሉ የሚበልጥ መንገድ ነው ብሎ ነው የሚጀምረው። በአንድ አካል ውስጥ ብዙ ብልቶች አሉ። እነዚህ ብልቶች በፍቅር ካልታሹ፣ በፍቅር ካልተያዙ ምንም ጥቅም እንደሌላቸው ከንቱ እንደሆኑ ይናገርና ከሁሉ የሚበልጠውን መንገድ ላሳያችሁ ይላል። በዛው ቁጥር 31 ኑ ላሳያችሁ እና ቀጥታ ከምዕራፍ 13 ከቁጥር 1 ጀምሮ ስለ ፍቅር መግለጫ ነው የሚናገረው። ምንም ብናረግ ይልና ፍቅር ግን ከሌለን ከንቱ ነን፣ እንደሚጮህ ናስ ብረት ነን ብሎ ይናገራል። ምዕራፍ 14 ስታነቡ ደግሞ ስለ ጸጋ ስጦታዎች አጠቃቀም፣ እነዚያ ጸጋ ስጦታዎች በፍቅር ካልተያዙ ደግሞ ምንም አይነት ጥቅም እንደሌላቸው ይናገራል። ዛሬ እኔ እየተናገርኩ ያለሁት ስለ ፍቅር ነው። ያለ ፍቅር አገልግሎት ከንቱ ነው። ያለ ፍቅር ክርስትና ከንቱ ነው። ያለ ፍቅር መኖር ወገኖቼ ሆይ ወድቀን ቀርተናል እንደማለት ነው። ምዕራፍ 13ን በሶስት እንክፈል። ያለ ፍቅር ሁሉም ነገር ከንቱ ነው ይላል ጳውሎስ። የቆሮንቶስ አማኞች እጅግ የሚመኩባቸውንና የሚፎካከሩባቸውን ነገሮች በሙሉ ይዘረዝራል። በሰውና በመላእክት ልሳን መናገር፣ ያለ ፍቅር የሚጮህ ጸናጽል ወይም ድምፅ ብቻ ያለው ህይወት የሌለው ይለዋል። ትንቢት፣ ምስጢርን ማወቅ፣ ዕውቀት እና ተራራን የሚያፈልስ እምነት ቢኖረንም ያለ ፍቅር እነዚህ ሁሉ ቢኖሩ እኔ ምንም አይደለሁም ብሎ ይናገራል። ሀብትን ለድሆች መስጠትና አካልን ለእሳት አሳልፎ መስጠት፣ ፍቅር ግን ከሌለ ምንም አይጠቅምም ይላል። ያለንን እንኳን ብንሰጥ፣ ትንቢት ኖሮን ብዙ ሰዎችን ብንደርስ፣ ብናገለግላቸው፣ ፍቅር ግን ከሌለ ከንቱ ነው ይላል።
ሁለተኛ የእውነተኛ ፍቅር ባህሪያት ብሎ ቁጥር 4 እስከ 7 አስቀምጧል። በእነዚህ ቁጥሮች ውስጥ የተገለጡት የፍቅር ባህሪያት በሙሉ በቆሮንቶስ ቤተክርስቲያን ውስጥ ለነበሩ ችግሮች ቀጥተኛ መድኃኒቶች ነበሩ። ጳውሎስ ፍቅርን ሲገልጽ በድርጊት ሂስ ነው የገለጠው። ፍቅር ይታገሳል፣ ቸርነትንም ያደርጋል። እነሱ ግን አይታገሱም ነበር፣ ትዕግስት የላቸውም ነበር። ስለዚህ እባካችሁን ይላቸዋል። ፍቅር ይታገሳል፣ ቸርነትን ያደርጋል። እናንተ ውስጥ ግን ይሄ አይታይም። እኛስ ውስጥ ይታያል። ፍቅር እንደሚታገስ እንታገሳለን፣ ቸርነትን ደግሞ እናደርጋለን። እነሱ አይታገሱም። ሌላኛው አይቀናም፣ ፍቅር አይመካም፣ አይታበይም። እነሱ በስጦታዎቻቸው ይመኩና ይታበዩ ነበር። እነሱ ይሄን አያደርጉ። ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም። እነሱ በስጦታዎቻቸው እግዚአብሔር በሰጣቸው ነገር ይመኩና ይታበዩ ነበር። እኛስ ያልተገባውን አያደርግም፣ የራሱንም አይፈልግም። እነሱ ባዕድ አምልኮ ግብዣ ላይ በመከፋፈልና ሌሎችን በመበደል የራሳቸውን ጥቅም ያስቀድሙ ነበር። እኛስ ወገኖች አይበሳጭም፣ ክፉም አይቆጥርም። እነሱ እርስ በርሳቸው ይካሰሱ ነበር። እኛስ አንካሰስም። ሶስተኛ የፍቅር ዘላለማዊነት ቁጥር 8 እስከ 13 ጳውሎስ አማኞች በጣም የሚፎካከሩባቸው ስጦታዎች ጊዜያዊ መሆናቸውን፣ ፍቅር ግን ዘላለማዊ መሆኑን ያነጻጽራል። እኛ በጣም የምንፎካከርበት አለን የምንለው ጊዜያዊ እንደሆነ ማወቅ አለብን። ፍቅር ግን ዘላለማዊ ነው። ትንቢት፣ ሊሳን፣ ዕውቀት ያልፋሉ፣ ይሻራሉ። ምክንያቱም ሁሉንም የምናውቀው በከፊል ነው። ፍጹም የሆነው ክርስቶስ ሲገለጥና እግዚአብሔርን ፊት ለፊት ስናየው በከፊል የነበረው ሁሉ ይሻራል ይላል። በምድር ላይ ስንኖር እምነት፣ ተስፋ፣ ፍቅር ይኖራሉ። ከእነዛም የሚበልጠው ፍቅር ነው። ምክንያቱም እግዚአብሔር ራሱ ፍቅር ስለሆነ እኛ በሚያልፍ ነገር በሚቀር ነገር ነው የምንከራከረው።